አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ከዛ በኋላ ሁሉ ነገር ይጨመርላችኋል። ይህንን ነው አባቶቻችን ሄዱት። ጀግንነት ያጡት ጀግንነትን፣ ኃይል ላጡት ኃይልን፣ ታሪክ ላጡት ታሪክን፣ ሰላም ላጡት ሰላምን፣ ጸጋ ላጡት ጸጋን፣ ሞገስ ላጡት ሞገስን የሰጠ እግዚአብሔር አምላክ ነው። እግዚአብሔር ጋር ጭማሪ አለ። መቀነስ የሰዎች የሰይጣን የዘመናት የጊዜ የሰዓት ነው። እንዲህ እኛ የማናውቀው በስም ብቻ የምናውቀው ሰይጣን እሱ እኮ ሁለት ጭካኔ ይዞ ነው የገባው። በቤተ መቅደስ በቤተ ክርስቲያን ፊት በቅኔ ማህሌት እየተመላለሰ ሰውየው ደብተራው እየተመላለሰ እየገባ እየወጣ በደጁ ለወንድሙና ለአባቱ ለእህቱና ለአክስቱ ለሚሆኑት ለሽማግሌው ያ አገልጋይ ጨካኝ ከሆነ ሰይጣኑ ምን ያርግ? ታቦቱ ሲዞር አብሮ ቢዞር በቅድስናውና በማደሪያው ስፍራ ላይ የምስጋና ቦታ ላይ የሚቆም ይሄ ሰው ለሰው ጠላት ከሆነ ያኛው ጠላት ታዲያ እንዴት አይበረታ? ሁለት ጊዜ ጠላት፣ ሁለት ጊዜ ጠላት። ለቀኑ ክፋቱ ይበቃዋል። እስቲ ድገሙት። የሚገርም ነው እንግዲህ አለ ማለት ነው። በየቀኑ ክፋት አለ ማለት ነው። በየቀኑ ያለችው ክፋት ናት ዛሬ ያጠቃችን። የረሳነው ክፉ መንፈስ ወይም እንደ ቀልድ ያቃለልነው ሰይጣን ቀድሞ ቤተሰባችን ውስጥ መዋቅሩን ዘርግቷል። አልፎም ተርፎ ዘር ነኝ እስከ ማለት ድረስ ደርሶ ከደማችን እና ከሰውነታችን ከነፍሳችን ጋር ተዋህዶ ቁጭ ብሏል። ተዋህዷል እኮ። አሁን እኮ የትንቅንቁ የመዋሃድ ጉዳይ ነው። ተተኪው ትውልድ በቃ አመለኛ፣ ሱሰኛ፣ ነጭናጫ፣ ራሱን የሚገል የሚያጠፋ፣ የሚሰቀል፣ ባህር ውስጥ የሚገባ፣ ባህር ውስጥ ሞቱን የሚያደርግ፣ እሳት ውስጥ የሚገባ፣ ከኤሌክትሪክ ጋር የሚገናኝ፣ መንገድ ላይ እንዲገጭ መኪና አብሮ ገደል የሚሮጥ የሚከት ስንሰራ የእግዚአብሔርን መንግስት ለማስቀደም እድል አላገኘንም። ጽድቁን ለማስቀደም ጊዜ የለንም። አረ ስናጠና የእግዚአብሔርን መንግስት ለማስቀደም ጽድቁን ለማሰብ ጊዜ የለንም። ስናገለግል ቃላቱን እንጂ ልባዊ የሆነ ባህሪውን ከውስጣችን ይዘን አላገለግልንም። ሞዴሉን ይዘናል፣ ችግር የለም። አየህ እንዲህ ነው ያለው። ለቀኑ ክፋቱ ይበቃዋል። ለቀኑ ምን ይበቃዋል? ክፋቱ ይበቃዋል። እያንዳንዷ ሰከንድ ክፋት አለባት ማለት ነው። የእግዚአብሔርን መንግስት መፈለግ ሲያቅተን በክፋት ጥላ ውስጥ ጊዜያችን ያልፋል። ለዚህ ነው የተመተተብን እኮ። ለዚህ ነው ልጆቻችን አእምሯቸውን የሳቱት። ለዚህ ነው ቤተሰቦቻችን የተናጉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ደብር ተዳዳሪ መልአከ ሰላም ዘላለም እሰይ፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ሁላችሁም የእግዚአብሔር ሰዎች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ከሁሉ አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሁሉም ነገር ይጨመርላችኋል። የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ የምናገኘው የአዲስ ኪዳን እና የብሉይ ኪዳን የማጠቃለያ መሪ ቃል ነው። ግልጽ ብሎ የተቀመጠ መንፈሳዊ ምሪት ነው። ከሁሉ በፊት አስቀድማችሁ የሚለውን ቃል ስናስተውል ከሁሉ በፊት በደንብ ለማስተዋል እድሉን ካገኘን ከኑሯችን በፊት፣ ከስልጣናችን በፊት፣ ከገንዘባችን በፊት፣ ከቤታችን በፊት፣ ከሀብታችን በፊት ማለት ነው። አስቀድማችሁ የእግዚአብሔርን መንግስት ፈልጉ። ይህንን አድል ካጣን ታዲያ ቆይተናል። አስቀድመናል ወይ ብለን ስናስተውል የለም፣ ያስቀደምንበት ጊዜ የለም።
ስለዚህ ችግሮቻችን መሰረታዊ ናቸው ማለት ነው። ብዙም የሚያስደንቅና የሚያስረብሽ አይደለም። የሚያማርርም እግዚአብሔር እንዲህ አደረገኝ፣ እግዚአብሔር ይሄን ጨመረብኝ፣ እግዚአብሔር ይሄን አመጣብኝ፣ እግዚአብሔር ይሄን ፈጠረብኝ የምንልበትን ቋንቋም ሆነ ሐሳብ የፈጠርነው ያስተካከልነው ራሳችን ነን። ምክንያቱም ማስቀደም ያለብንን ማስቀደም አልቻልንምና እግዚአብሔር ሲነግረን ግን እንዴት ከሁሉ በፊት አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ከዛ በኋላ ሁሉ ነገር ይጨመርላችኋል። በሱ በኩል ሊጨመር የሚችለው የሚቀድመውን ማስቀደም ስንችል ያንን የማስቀደም ሕግ ካለን ነው። ከዛ በኋላ እግዚአብሔር በነበረው ላይ አባቶቻችን በመሰረቱት ላይ ይጨምርልናል። አባቶቻችን በሄዱበት ላይ መንገዱን ይጨምርልናል። እግዚአብሔር ጋር ቅናሽ የለም፣ መጨመር ነው፣ ማብዛት ነው። ቅናሽ ቢኖር ኖሮ አባቶቻችን ብቻ ኖረው እኛ ባልተወለድን ነበር፣ እኛ ባልተፈጠርን ነበር፣ እኛ መቆም ባልቻልን ነበር። እግዚአብሔር ጋር ጭማሪ ስላለ ሁሌ በጭማሪው እድገት ውስጥ ነው የምንኖረው። እህል ተመልከቱ። ይህ ሁሉ ህዝብ እግዚአብሔር መጋቢው ስለሆነ ወደ መሬት ላይ የተበተነውን አዝመራ ጨምሮ ያሳድረዋል፣ ጨምሮ ያውለውና ለመከር ያበቃዋል። ጭማሪ ከሰማይ አምላክ ዘንድ ነው። እንስሳቶች ሁሉ የምንመገባቸውን ጨምሮ ያሳድራቸዋል፣ ጨምሮ ያውላቸዋል። ስለዚህ ተርበን ተጠምተን ብዙዎቻችን አናቅም። እግዚአብሔር ጋር እንዲህ ነዋ፣ ሁሉ ነገር ይጨመርላችኋል። ግን ከሁሉ በፊት አስቀድማችሁ መንግስቱንና ጽድቁን ፈልጉ። እኛ የፈለግነው ሌላ ነው። አሁን አልተሟላለንም። በፍለጋ ውስጥ የእግዚአብሔርን መንግስት ለመፈለግ አልቻልንም። ስለዚህ ምድራዊ በሆኑ ነገሮች ተተባትበንና ተያይዘን ክፋታችን ጨመረ። አሁን የእግዚአብሔር ጭማሪ ሳይሆን የዲያብሎስ ጭማሪ በኑሯችን ውስጥ በስቷል፣ በእውቀታችን ውስጥ በስቷል፣ በባህሪያችን ውስጥ በስቷል። እግዚአብሔር እንደሚጨምር ሰይጣንም ያውቃል፣ አጋንንትም ያውቃል። የእግዚአብሔርን ጭማሪ መፈታተን እንዳለበት በሚገባ ያውቃል። ቃሉን ከኛ በተሻለ ሁኔታ ዲያብሎስና ሰራዊቱ በደንብ ያውቃሉ። አይጽፉም፣ አያነቡም፣ ግን ያውቃሉ። ከሰማያት በተሻለ ሁኔታ ከኛ በተሻለ ሁኔታ ይኖሩ ናቸው። እኛ ሄዶ ማናየ እያልን እዚህ የምንቀልድ ነን። እግዚአብሔር መንግስት ገብቶ ማናየ እንላለን። ሄዶ መንግስተ ሰማያትና ሲኦል ሲገባ ማናየ እንዳሉም አንዳንዶቹ በከሌ ዘፋኝ ሞተ ሲባል ሞተ፣ በቃ እዛ ሲሄድ አገኘዋለሁ ይላሉ። እዛ ሲሄድም እዝናናለሁ ብለው የሚያስቡ አሉ። እዛ ሲሄድ እንጨፍራለሁ። እንዴ ነገሌም እነገሌም ኢንተርናሽናል ዘፋኞችም እነገሌ ሁሉ ሞቷል። በቃ ዝም ብለው ቀድመውን ሄደዋል፣ ሊያስተካክለው መድረኩን ይጠብቁናል የሚለዋል። ይህን ያህል ነው ሰው ምድራዊውን መሻትና ባህሪ ለሰማያዊው እንኳ የማላገጫ ቃላቶች ማድረግ ከጀመርን ከሰይጣን በባሰ ሁኔታ። አሁን ሰይጣን መንግስተ ሰማያት ትገባለህ ብሎ አልገባም ነው የሚለው። አልገባም ለምን? ያውቃል እንደማይገባም ያውቃል፣ እንደማይሆንለትም ያውቃል። እንደማይሆንለት ያወቀው ክፉ መንፈስ ከኛ በተሻለ ሁኔታ ፌዘኛ አይደለም። እኛን ፌዘኞች ስናውቅ ስጋዊ ነገር ትንሽ ስናውቅ ከሰይጣን በባሰ ሁኔታ ፌዘኞች ነን። ከአጋንንት በባሰ ሁኔታ ፌዘኞች ነን። ብቻ ትንሽ ሰበብ ነው የምንፈልገው። ከዛ በኋላ ችግር የለብንም። ማስፋት ማባዛት ውስጣችን ከመልካሙ ይልቅ ክፉን ለማስተጋባት እድለኞች ነን። ስለዚህ
ከሁሉ በፊት አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ከዛ በኋላ ሁሉም ነገር ይጨመርላችኋል የሚለው መንፈሳዊ መርሆ በፍለጋ ውስጥ የሚገኝ እንደሆነ ያሳየናል። ፈልጉ ሲል ፍለጋ ነው። ፍለጋን ደግሞ በደንብ እናውቀዋለን። ለእውቀት ፍለጋ እንዴት እንደምንደክም፣ ለስራችን ለገንዘባችን እንዴት እንደምንደክም በመፈለግ ውስጥ ያለው ትንቅንቅ ምን እንደሆነ ግልጽ ነው። በመፈለግ ውስጥ የምንከፍላቸው መስዋዕትነቶች ቀላል አይደሉም። የጉልበት፣ የእውቀት፣ የዘዴ፣ የጥበብ፣ የማስተዋል፣ የምሪት፣ የሀሳብ እነዚህ ሁሉ ተደማምረው ፍላጎትን የሚያጠናክሩ ናቸው። ከሁሉ በፊት አስቀድማችሁ መንግስቱንና ጽድቁን ፈልጉ። መንግስቱንና ጽድቁን መፈለግ ሲያቅተን ግን በሌላ ፍላጎት ውስጥ እንወድቃለን። ያ ፍላጎት አንደኛ ስጋዊ ይሆናል፣ ሁለተኛ ዲያብሎስ የሚፈታተነው ይሆናል። አይቀርም መፈታተኑ፣ ግን ፈተናው ይጨምራል። ሶስተኛ ሰዎች ፈተና ይሆናሉ። አራተኛ ዘመን ፈተና ይሆናል። አምስተኛ ጊዜ ፈተና ይሆናል። ስድስተኛ እውቀታችን ፈተና ይሆናል። በመጨረሻ ሰባተኛ ኑሯችን ጠቅላላ ፈተና ይሆናል። ስለዚህ በዚህ ፍላጎት ውስጥ አንዱን ስንደፍን አንዱ ይቀራል፣ አንዱን ስንታገል አንዱ ያሸንፋል፣ አንዱን ስንማርክ አንዱ ይበተናል፣ አንዱን ስንሰበስብ አንዱ ያፈተልካል፣ አንዱን ስናጥር አንዱ በኩል ይፈርሳል። በዚሁ መሀል የእግዚአብሔርን መንግስት ሳንፈልግ በቸርነቱ ውስጥ እንደ ጭማሪው ሳንዘጋጅ በበረከት ውስጥ የማለፍ ዕድላችን እንደጨነገፈብን ልጆች ይወለዳል። አሳሳቢው ጉዳይ ለእኛ አሁን ትምህርት ቤቶች መስራት፣ ዩኒቨርሲቲዎችን ማቋቋም፣ ትልልቅ ተቋሞችን ሁሉ መመስረት፣ በዛ ውስጥ የተሻለ ኑሮ፣ የተሻለ እውቀት፣ የተሻለ ማስተዋል እንዲገበይ ትውልዱ ማድረግ፣ ይሄ በስጋዊ አቅጣጫ ሲታይ በጎ ነው። ግን ደግሞ የረሳነውና የተውነው ያቃልልነውና የናቅነው በስጋዊ ነገር ላይ ብቻ ባተኮርንበት ልክ ትውልድ ይመሰረትና መሻቱ ይስተካከላል ብለን የገመትነው ጉዳይ ላይ ስናስተውል 100% ወደ ዜሮ እንመለሳለን። ትልልቅ ተቋሞችና ትምህርት ቤቶች እያሉን ከዛ የወጡትና የተማሩትን ስናስተውል በፊት በመሃይምነት ከኖሩት አባቶቻችን በተሻለ ሁኔታ የሚታዩበትን እድል አጥተው እናያለን። ያ ሁሉ ድካም ታዲያ ምንድን ነው? ያ ሁሉ ታዲያ ሩጫ ምንድን ነው? ያ ሁሉ ወጪ ታዲያ ምንድን ነው? ያ ሁሉ የገንዘብ ሁኔታ፣ ያ ሁሉ የእውቀት ያስተሳሰብ ጥረት ሁሉ ሲመክንና መካከሉ ላይ ሁሉም ነገር ሲበላሽ፣ ማስተዋል ጠፍቶ ክፋት ሲጨምር፣ ተንኮልና ምቀኝነት ሲያይል ታዲያ መማሩ የቱ ጋር ነው? ፍቅር ሲጠፋ፣ አስተሳሰቡ ሁሉ ሲበላሽ፣ መንገዶቹ ሁሉ ሲጨልሙ፣ የመሄጃው የመውጫው አቅጣጫ ሁሉ በአመልና በሱስ በጠላት እጅ ሲያዝ፣ ልቦና በክፉ መንፈስ ሲለወጥ፣ ምሪቱ ሞት ሞት የሚሸት ከሆነ ያ ሁሉ ትምህርት ቤት፣ ያ ሁሉ ተቋም፣ ያ ሁሉ ማስተሬት፣ ያ ሁሉ ዲግሪ፣ ያ ሁሉ ዲፕሎም የቱ ጋር ነው ታዲያ የሰራው ብለን ስናስተውል አንድ ነገር ጎሎን ነው። ከሁሉ በፊት አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ከዛ በኋላ ሁሉም ነገር ይጨመርላችኋል። በስጋ የፈለግነው ፍላጎት፣ በስጋ ያወቅነው እውቀት፣ በስጋ ብቻ የኖርንበትን አስተሳሰብ ከውጭው ዓለም ላይ ብቻ መኖር በቂ ነው ብለን ከገመትን የእግዚአብሔር መንግስትና ጽድቅ ከህይወታችን ስለራቀ ወደ ግባችን የመሄዱ እድል ላይ ብዙ ነገር ይበላሽብናል። በሶቪየት ወይም ሞስኮቭን ተመልከቱ። ሙሉ በሙሉ ኦርቶዶክሶች ነበሩ። 100% ኦርቶዶክሶች ነበሩ። ከዛ በኋላ 100% ማርክሲስቶች ሆኑ። በኋላ መጨረሻ ላይ ደግሞ 100% ትውልዳቸው ጠፋ። 100% እኮ ተተኪው ትውልድ በቃ አመለኛ፣ ሱሰኛ፣ ነጭናጫ፣ ራሱን የሚገል የሚያጠፋ፣ የሚሰቀል፣ ባህር ውስጥ የሚገባ
ባህር ውስጥ ሞቱን የሚያደርግ እሳት ውስጥ የሚገባ ከኤሌክትሪክ ጋር የሚገናኝ መንገድ ላይ እንዲገጭ መኪና አብሮ ገደል የሚሮጥ የሚከት የሚነዳውን መኪና በሮ ሌላውን ማጥቶ የሚጠፋ እንደዚህ አይነቱ ግን እንደተባለው ተተኪው ትውልድ ላይ ታሪክ እንመሰርታለን ብለው በአዲስ መንገድ ዓለምን እንለውጣታለን ያሉት የንድፈ ሐሳብ ሰዎችም ትውልድን ማፍራት አልቻሉም። ቢያፈሩትም እንኳን እርስ በርስ የሚጠፋፋ የሚገዳደል በንትርክ ጊዜውን የሚጨርስ መተማመንን የሚያጣ አንዱ የተናገረው አንዱ አፍራሽ የሚሆን አንዱ ያወራው አንዱ አፍራሽ የሚሆን ነው። በቃ አሁን ብዙዎች ኢትዮጵያውያን እንኳን ሌላው ቀርቶ እንኳን እኛ ከዚህ ከማርክሲስቱ አብዮት በኋላ ያለ ነው ይሄን ነገር እንዲህ አርጊ ብትባል የቤት ሰራተኛ እንኳን ብትከሱት አትቀር ማለት ነው። ይሄን እንዲህ አርጊ ዋክሽ ይሄን እንዲህ አርጊ አሃ ለመናገር የፈለግሽው ይሄን እንዲህ አርጊ ለማለት ሳይሆን ተንኮል አስበሽ ነው። ቶሎ ነገር ማጣመም የተለመዱ ባህሪያቶቻችን ሆነዋል። ይሄን እንዲህ አልሽው እኮ እንዲህ አይነት ነገር ብታስቢ ነው። በቃ ይሄን እንዲህ ያልከው እኮ እንዲህ አይነት ነገር ብታስብ ነው። ይሄን ነገር ስላሰብክ ይሄን የተናገርከው እንጂ በመሰረቱ ይሄንን ለመግለጽ ፈልገህ አይደለም። በቃ ተቃራኒ አስተሳሰቦች ትርጉሞችን አብዝተን የመመልከት ለክፋት ራሳችንን ማዘጋጀት የራሳችንን የጥርጣሬ መንፈስ በሌሎች ህይወት ላይ መለጠፍ የተለመዱ ገጽታዎቻችን ሆነዋል። ታዲያ እኛ የምንፈልገው ማንን ነው ስንል ምቀኝነቱን፣ ክፋቱን፣ ተንኮሉን ይሄንን ነው የምንፈላለገው። ስለዚህ የእግዚአብሔር መንግስትና የጽድቅ ጥበቃው ከህይወታችን ስለሚርቅ ዲያብሎስ ሰፊ ዕድል አገኘ። የረሳነው ክፉ መንፈስ ወይም እንደ ቀልድ ያቃለልነው ሰይጣን ቀድሞ ቤተሰባችን ውስጥ መዋቅሩን ዘርግቷል። አልፎም ተርፎ ዘር ነኝ እስከ ማለት ድረስ ደርሶ ከደማችን እና ከሰውነታችን ከነፍሳችን ጋር ተዋህዶ ቁጭ ብሏል። ተዋህዷል እኮ አሁን እኮ የትንቅንቁ የመዋሃድ ጉዳይ ነው። የመዋሃድ ጉዳይ ነው። ተዋህዶ የኖረን ነገር እንዴት አካል አብሮ የሆነውን ነገር እጅህን ጣል ይባላል፣ ከእጅህ እጅህ ይውጣ ይባላል፣ ከእግርህ ይውጣ ይባላል። አሁን እኮ ትግሉ ነው። እግርህን እግሩ አድርጎታል፣ እጅህን እጁ አድርጎታል፣ ዓይንህን ዓይኑ አድርጎታል። መንግስቱን አልፈለግም። ስለዚህ የተጨመረልን ነገር ቢኖር ዲያብሎስ የራሱን ጭማሪ ያሳደገ ለክፋት የሚወለዱ ልጆችን አፈራ፣ ለተንኮል የሚወለዱ ልጆችን አገኘ፣ ለአመፃ የሚወለዱ ልጆችን አገኘ፣ የፈለገውን ሐሳቡን የሚገልጽባቸውን ልጆች አገኘ፣ ምቀኝነትን የሚያወራባቸውን ልጆች አገኘ፣ ጠማማ አስተሳሰብን የሚያፈልቁ ልጆች አገኘ፣ ክፉ ራእዮችን የሚያልሙ ደመኛ ሰዎችን አገኘ። የጥፋት መንፈስን የበለጠ ለስራው የሚጠቀምባቸውን አገኘ። አንደበታችን አንደበቱ ሆነ፣ ቃላችን ቃሉ ሆነ፣ ልባችን ልቡ ሆነ፣ ህይወታችን ህይወቱ ሆነ። በጽድቁ አልታገልነውማ። በጽድቁ በኩል በእግዚአብሔር መንግስት በኩል የእግዚአብሔር መንግስት ሲል ደግሞ መንግስት ሰራዊት አለው። እግዚአብሔር አምላክም ምን አለው? ሰራዊት አለው። ኤልሳ በእግዚአብሔር መንግስት ሰራዊት አይደለ እንዴ ጠላቶቹን የማረከው? እነርሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ያለው ቃል ከማ መንግስት የመጣ መሰላችሁ? ከማ መንግስት ነው? ከእግዚአብሔር መንግስት ነው። ገያዝ አለቅን፣ ተከበብን በዶታይን ያለን ሁላችን ተከበብን አለና ሰራዊቱ ይኸው፣ ሰረገላው ይኸው፣ ሰይፉ ይኸው ይብለጨለጫል፣ ጦሩ ይኸው እያለ ገያዝ ጮኸ። ባክህ ቆይ ረጋ በላለው። ምን አስጮኸህ? ያላየህ መስሎኝ ነው እኮ ጌታዬ ሆይ። አይቻቸዋለሁ። ታዲያ እንዴት እናድርግ? ተከበናል እኮ። አልተከበብንም። ታዲያ እነርሱ ጋር ካሉት እኛ ጋር ያሉት ይበልጣሉ። በቃ ለምን? በእግዚአብሔር መንግስት ስር ነው ያለው። ኤልሳ ከዛ በኋላ ጌታ ሆይ ሰራዊትህን እዘዝ፣ እንዲህ አድርጓቸው፣ ሰራዊትህን ሁሉንም አይነ ስውር ያርጓቸዋል። እነዛ ሰረገላ ይዘው ፈረስ እየጎተቱ በፈረስ የሚጋልቡት ሁሉ ፈረሶቻቸውን ለቀው ወዴት ይሄዱ? አይናቸው ተያዘ።
አይናቸው አስጨፈኗቸው መላእክት። ከዛ በኋላ ና አለና አቀጣጠለና ሊዋጉ የመጡትን ጦራቸውን ጥለው ተያያዙ፣ ተጨባበጡ እርስ በርሳቸው። ኤልሳዕ ሊጨብጡ የነበሩ እነርሱ እርስ በርሳቸው ተጨባበጡ። አይነ ስውር ሆኑ። ኤልሳዕ በሰይፍ አይያዝም፣ ኤልሳዕ በጦር አይያዝም። ስለዚህ አይነ ስውር አድርጎ የዟቸው ወደ ሰማርያ ገባና ይሄው ንጉሥ ሆይ አለ። የሰማርያ ንጉሥ ደግሞ ኤልሳዕን ይጠባበቅ ነበረና እንዴት ላድርግ ላጥፋቸው አለ። አይ በሰይፍ እኮ አልማረካቸውም አለ። ማን የማረከው? እግዚአብሔር። ድራሻቸውን ላጥፋ አለ እሱ። ጠላት እንዲህ ተገኝቶ ነው እንዴ? ምሳሌ እናርጋቸው ለሌሎች፣ ለአሕዛብ ሁሉ ምሳሌ ሁኑ። እዚህ ተጨፍጭፈው ሌሎች ይመልከቱ፣ ከዛ በኋላ ጠላት ይፈራናል አለ። አይ አይደለም፣ ይሄ እኮ በሰይፍ አይደለም የማረካቸው እኮ እግዚአብሔር ነው። የሚበሉት እንጀራ ስጣቸዋል፣ ርቧቸዋል። የእግዚአብሔር መንግስት ነው። እንጀራ አበላቸው። ከዛ በኋላ በሉ እንግዲህ እግዚአብሔር ይህን ሰርቷል፣ ወደ ሀገራችሁ በሰላም ሂዱ። የምትጠፉ ቢሆን ኖሮ የእግዚአብሔርን ምሕረትና ቸርነት አታውቁም ነበር። አሁን የኛ አምላክ ይህን ይሰራል አለና ወደ ሀገራቸው አይናቸውን ገልጦ በሰላም መለሳቸው። በቃ ይሄ ነው። ከዛ በኋላ ግን ሁለተኛ በኤልሳዕ ዘመን ጦርነት አልተነሳም። በማን ዘመን? በኤልሳዕ ዘመን። የእግዚአብሔርን መንግስት ስንፈልግ እንደዚህ ነው። በኤልሳዕ ዘመን አንድ ወቅት ላይ ረሃብ ሆነና የነቢያት ሁሉ አለቃ የነበረ ነቢይ ዕዳ ተበድሮ ልጆቹን ሲያሳድግ ዕዳውን ሳይከፍል ሞተ። በኋላ ዕዳዬ አልተከፈለም አለና ባለቤቱ ልጆችሽን ለባርነት ለ7 ዓመት እፈልጋቸዋለሁ አለና ልጆቿን ለመውሰድ ሲታገል እሷ ደግሞ ወደ ኤልሳዕ መጣችና እነሆ ጌታ ሆይ ባሪያህ እንዳንተው የነቢያቶች አለቃ ሆኖ ያገለግል የነበረ ነቢይ ነው፣ ግን ዕዳውን ሳይከፍል ሞተ፣ ሞት ቀደመው። አሁን ደግሞ ገንዘብ ተበድሮ ስለነበረ ባለ ዕዳው መጥቶ ልጆችን ለባርነት ፈለጋቸው። ስለዚህ ምን ይሻላል ጌታ ሆይ ብላ ወደሱ ጮኸች። በቤትሽ ምን አለ? ከባዶ እንስራ በስተቀር ከባዶ ጋን በስተቀር ምንም የለም አለች። እንግዲያው ልጆችሽንና ጋኑን ወደ ቤት አስገቢ፣ ሌላም ተጨማሪ ጋን ከጎረቤትሽ ሰብስቢ፣ ያለውን ሁሉ በደንብ ሰብስበሽ ቤቱን አስተካክለሽ ንገሪኛል። ሰበሰበችና ከጎረቤትም ከሁሉም አመጣችና በር ሙሉ እስኪሆን ድረስ ካዘጋጀች በኋላ ሄዳ ለኤልሳዕ ነገረችው። ባዶን ስራና ጋኖች ሰብስቤያለሁ፣ በቃ በሩን ዝጊው። በሩን ዘጋች። በሩን ዘግተሽ ጸልይ፣ እግዚአብሔር የሚያደርገው ነገር አለ። በሩን ዘግታ እየጸለየች እያለ ጋኑ በዘይት ተሞላ። ምን ላድርግ? የእግዚአብሔር መንግስት ስንፈልግ የነገሮችና የጠማማ መንፈሶች ባህሪ አንሆንም። አያችሁ። ከዛ በኋላ ያ ተሞላ። እንደተሞላ እንደገና ሄደች። ምን ላድርግ አሁን ጌታ ሆይ ሙሉ ነው፣ ዘይት ተሞልቷል፣ ከየት እንደመጣ አላውቅም። እሱን ሽጭና ዕዳሽን ክፈይ፣ የተረፈውን ተመገቢ አላት። ያን ሸጠችና ዕዳዋን ከፈለች። ባርነት የለም በእግዚአብሔር መንፈስ በኩል። ዕዳዋን ከፍላ ልጆቿን አሳድጋ ጊዜዋን በሰላምና በእርካታ እንደጨረሰች መጽሐፍ ቅዱስ ይነግረናል። ከሁሉ በፊት አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ከዛ በኋላ ሁሉ ነገር ይጨመርላችኋል። ይህንን ነው አባቶቻችን የሄዱት። ጀግንነት ያጡት ጀግንነትን፣ ኃይል ላጡት ኃይልን፣ ታሪክ ላጡት ታሪክን፣ ሰላም ላጡት ሰላምን፣ ጸጋ ላጡት ጸጋን፣ ሞገስ ላጡት ሞገስን የሰጠ እግዚአብሔር አምላክ ነው። ለዚህ ነው ከሁሉ በፊት አስቀድማችሁ መንግስቱን ፈልጉ። በመንግስቱ በኩል ብዙ መፍትሄዎች አሉ፣ ብዙ ፍትሆች አሉ፣ ብዙ ሰላሞች አሉ፣ ብዙ ስጦታዎች አሉ፣ ብዙ መሻቶች አሉ። እኛ ተውንና መተት ፍለጋ ጊዜያችንን እናባከን፣ ሟርት ፍለጋ
የተሻለ አስማት ፍለጋ፣ የተሻለ አደንዝዝና አፈዝ ነገር ፍለጋ በቤት ሁሉ እንኳን ሳይቀር ረጅም ዘመናት የፈጁ አባቶች እና እናቶች በመንፈሳዊ በረከት ውስጥ የመኖር እድላቸውን በመናፍስት ያጨነገፉ ስንት ዘመዶች አሉ። በእግዚአብሔር ደጅ ለዘመናት የሚኖሩ ሌላው እንኳን ትንሽ የመተቱን ትምህርት ያልተማሩ ግን እንዲሁ በልማዳዊ በሆነ ባህሪና አገልግሎት የሚያገለግሉ ሰዎች እስከ ዛሬ ድረስ ቅር የሚላቸው አባቶችን ሰምቻለሁ። እንደው ይላሉ እንደው ትንሽ እንደው አስማት ባቅ እኮ እንደ ዛሬው አልቸገርም ነበር ይላሉ። ያላወቁት ናቸው። ያወቁት ደግሞ ማን አባቱ ይነካኛል እሰራለታለሁ። ቆይ ካልሲውን ይፈልጋል፣ ሸሚዙን ይፈልጋል፣ ኮቴ የረገጠውን ይፈልጋል። ምን ለማድረግ? ዲያብሎስን ለማሰር እሰረው ለማለት የሱን ጭካኔ ለሰይጣን ለመስጠት። በወንድሙ ላይ የጨከነ ሰይጣኑ ታዲያ ምን ያርግ? ሰይጣኑማ እኮ ሰይጣን ነው አይደል? እኛ የማናውቀው በስም ብቻ የምናውቀው ሰይጣን እሱ እኮ ሁለት ጭካኔ ይዞ ነው የገባው። በቤተ መቅደስ በቤተ ክርስቲያን ፊት በቅኔ ማህሌት እየተመላለሰ ሰውየው ደብተራው እየተመላለሰ እየገባ እየወጣ በደጁ ለወንድሙና ለአባቱ ለእህቱና ለአክስቱ ለሚሆኑት ለሽማግሌው ያ አገልጋይ ጨካኝ ከሆነ ሰይጣኑ ምን ያርግ? ምን ያርግ? አለቅም ቢል እኮ ምን ያርግ? መብቱ እኮ ነው። ሰይጣን ነው። ሁለት ጭካኔ ይዞ ነው የሚገባው። አንደኛ ሰይጣኑ በተፈጥሮ ጨካኝ ነው። ሁለተኛ የሰውየው በስላሴ ፍጡር የተፈጠረው ለዛውም በቤተ መቅደስ የሚመላለስ በደጁ የሚመላለስ በቃሉ ጥላ ውስጥ ያለ በበረከት አውድማ ውስጥ ታቦቱ ሲዞር አብሮ የሚዞር በቅድስናውና በማደሪያው ስፍራ ላይ የምስጋና ቦታ ላይ የሚቆም ይሄ ሰው ለሰው ጠላት ከሆነ ያኛው ጠላት ታዲያ እንዴት አይበረታ? ሁለት ጊዜ ጠላት። አይ ሁለት ጊዜ ጠላት፣ የበለጠ ሁለት ጊዜ ጠላት። ለዚህ ነው የመተቱ ዓለም ከህይወታችን ጋር ቁርኝቱን አስፍቶ አደጋውን የሚያበዛው። ስለዚህ ከሁሉ በፊት አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሁሉ ነገር ይጨመርላችኋል። እግዚአብሔርን ይዘን ያልተጨመረልን ነገር የለም። በደንብ ስናስተውለው ብዙ ነገር ላይ ቃሉ እውነት ነው፣ ይሰራል። ክፋትና ተንኮል እንዳይጨመር ትግል ቢያደርግም አሸናፊው እጨምራለሁ ካለ ይጨምራል። በቃ ይሄ እኮ ነው። እስቲ መጸለይ ከጀመራችሁበት ጊዜ ጀምሮ መቀነስ አለ? ጭማሪ የለም? እስቲ እጃችሁን አውጡ። ጭማሪ መጸለይ ከጀመራችሁበት ጊዜ ጀምሮ ጭማሪ አለ የለም? እግዚአብሔር ቃሉ ሕያው ነው፣ ሕያው አይደለም? እውነት ነው፣ እውነት አይደለም? ዲያብሎስ ግን መቀነስ ነው ስራው፣ መቀነስ ነው ስራው። ከመሶቡ እንጀራ የሚደርቅ ከሆነ መሶቡ ላይ ጸልዩበት። መሶቡ ላይ ስለተቀመጠ ነው። ዛሬ የተንኮሉና የሟርቱ ስራ ከመልካሙ ይልቅ ክፉ ደረጃውን ጨርሷል። በህይወታችን ላይ ደረጃውን አሳድጎ ደረጃ ላይ ጫፍ ደርሷል። ተንኮላችን ጫፍ ስለደረሰ ነው እኮ የተቸገርነው። መናፍስት እንደ ልብ ይዞን የምንሰቃየው ለዚህ ነው። እግዚአብሔር ጋር ጭማሪ አለ። መቀነስ የሰዎች የሰይጣን የዘመናት የጊዜ የሰዓት ነው። እንዲህ ይላል ይጨመርላችኋል ካለ በኋላ ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። ለቀኑ ምን ይበቃዋል? በጣም የሚገርም ነው። ለቀኑ ክፋቱ ይበቃዋል። አይቀርም ማለት ነው። በቀኑ ክፋት እያንዳንዷ ቀን ለክፋት እንድትሆን ጠላት አለ። ለምን? ከሰማይ የወደቀው ዲያብሎስ ተኝቶ አያውቅም፣ ወድቋል። ስለዚህ እያንዳንዷን ቀን ወደ ክፋት ለመለወጥ ይታገላል።
ለቀኑ ክፋቱ ይበቃዋል። እስቲ ድገሙት። የሚገርም ነው እንግዲህ አለ ማለት ነው። በየቀኑ ክፋት አለ ማለት ነው። በየቀኑ ያለችው ክፋት ናት ዛሬ ያጠቃችን። በየቀኑ ያለችው ክፋት፣ በየቀኑ የምናመልከው አምልኮት ሳይሆን በየቀኑ ክፋት አለ። ከእንጀራችን ከጉርሳችን ይበልጣል ክፋቱ። ልክ 6 ሰዓት ነው ምሳ የምንበላው አይደል? ወይ 7 ሰዓት ወይ 9 ሰዓት ነው ምሳ የምንበላው። የኛ የምሳ ጊዜ ናት። ግን እያንዳንዷ ሰዓት ከምሳችን በላይ በክፋት ታልቃለች። እያንዳንዷ ደቂቃ፣ እያንዳንዷ ሰከንድ ከክፋት ጋር ተያይዛ እንድትሮጥ ዲያብሎስ ይታገላል። ለዚህ ነው ለቀኑ ክፋቱ ይበቃዋል። ይችን የቀኗን ክፋት ካስተዋልናት የእግዚአብሔርን መንግስት በመሻት እድል ውስጥ ቦታ ልንሰጥ ይገባናል። ስለዚህ ያን አልሰጠንም። ስንማር ከእግዚአብሔር መንግስት ጋር ለማስቀደም እድል አላገኘንም። ስንሰራ የእግዚአብሔርን መንግስት ለማስቀደም እድል አላገኘንም። ጽድቁን ለማስቀደም ጊዜ የለንም። አረ ስናጠና የእግዚአብሔርን መንግስት ለማስቀደም ጽድቁን ለማሰብ ጊዜ የለንም። ስናገለግል ቃላቱን እንጂ ልባዊ የሆነ ባህሪውን ከውስጣችን ይዘን አላገለግልንም። ሞዴሉን ይዘናል። ችግር የለም፣ እሱ ችግር የለም። ከዛ በኋላ ስንመሰርት ከመንግስቱ ጋር አልመሰረትንም፣ ከጽድቁ ጋር አልመሰረትንም። ስለዚህ አሁን እየታገልን እንኖራለን። ጭማሪው ላይ ሳይሆን የያዝነውም እየጠፋብን እንኖራለን። አሁን ለጭማሪው አይደለም የምንጨነቀው፣ ለጭማሪው አይደለም ጭንቀታችን። የያዝናት እንኳን እንዳትጠፋ ነው። ያቺ የያዝናት ልጠፋ እኮ አለች የምንላል። ስጋታችን ጭማሪ ሳይሆን የጨበጥነው ሊጠፋብን ነው። አሁን ጭንቀታችን የያዝነው ሊያመልጠን ነው። የተከልነው ሊነቀል ነው። የሰራነው ሊጠፋ ነው። ያመረትነው ሊበተን ነው። የሰበሰብነው ውሉን ሊያጣ ነው። ስለዚህ ጭንቀት በጭንቀት ውስጥ ተውለ። አንዳንዴ ጭንቀትን ለመርሳት ጠጥቶ ባደር ሰክሮ መጥፋትን እንደ አማራጭ ያደረጉ ከበርቴዎችም ጥቂት አይደሉም። አየህ፣ ጽድቁን አንፈልግ ስንል የተሰጠን ላይ ያለው አደጋ ሰፊ ነው። ሰላቢው እያንዳንዱ ዓለም ናት አይከበርም የሚለውን ፈሊጥ ይዞ ግማሹ በመጨበጥ፣ ግማሹ በመዳሰስ፣ ግማሹ ገንዘብ በመበደር፣ ግማሹ በማሟረት፣ ግማሹ ደጅ ላይ በመቅበር፣ ግማሹ በአይን በማየት መገበያህን መዝጋት ወጣ እያለ በተለይ አንድ ተከታታይ ሆቴል ቤቶች ምናምን ካሉ እዛኛው ስንት ሰው ገባ፣ እዛ የሚያስተናግዱ ቦዮችም ችግር ነው። ስንት ሰው ገባ እስቲ ተመልከት። እዛ ስንት ሰው ገባ እንዳለ እኮ ወደዛ ነው የሚገባው ነው። ሌሊት ይጓዛል ያኛውም ለመዝጋት ወይ ገበያ ለመካፈል። ከዛ በኋላ ወጣ እያልክ ይኸው በእንዲህ ያለ ሰዓት ይባላል። ወጣ እያለ ፍጥጥ ሌላውን ያያል፣ የራሱን ያያል። የእሱን ደግሞ ሌላ እንዲያይ ደግሞ ከጎን አለ ደግሞ ያኛው ታባቱ ቆርቁዟል። ጭራሽ እና ቆርቁዘው የሚለው ደግሞ በግራ በኩል ያለው ወይ በቀኝ በኩል ያለው ሁሉም ተፋጠጡ በክፋትና በተንኮል። አየህ እንዲህ ነው ያለው። ለቀኑ ክፋቱ ይበቃዋል። ለቀኑ ምን ይበቃዋል? ክፋቱ ይበቃዋል። ይኸውልህ እያንዳንዷ ሰከንድ ክፋት አለባት ማለት ነው። የእግዚአብሔርን መንግስት መፈለግ ሲያቅተን በክፋት ጥላ ውስጥ ጊዜያችን ያልፋል። ለዚህ ነው የተመተተብን እኮ። ለዚህ ነው ልጆቻችን አእምሯቸውን የሳቱት። ለዚህ ነው ቤተሰቦቻችን የተናጉት። ለዚህ ነው ሰላምና ፍቅር ከእያንዳንዷ ሰው ከሚባለው ህይወት ውስጥ ሞታ አይጠፋችሁ። ይህ ትገኝ የሆነች ፍቅር አሁን እንስሳቶች ተፋቅረው ጊዜያቸውን ጨርሰው ሰዎች ተፋቅረው መኖር አቅቷቸዋል። ትልቁ ሰው ዓለምን የሚለውጠው የተባለው ተፈጥሮን ሊለውጥ የሚችል የተባለው ሰው ራሱ ከተፈጥሮ በታች ወድቆ ፍልሚያ ውስጥ ነው ያለው። ጠቡ ደግሞ የሚገርመው ውጪ ከመድረሱ በፊት ከራሱ ጋር ተጣልቶ የሚኖር ነው ሰው። ከራሱ ጋር እየተጣላ የሚኖር ሰው ከወንድም ተፋቀር ቢባል እንዴት ይሆናል?
በአመልና በሱስ ከራሱ ጋር እየተጣላ ሌላው ጋር መፍትሄ ማምጣት አይችልም። በተንኮልና በግፍ ከራሱ ጋር እየተጣላ ከሌላው ላይ ደህንነትና ሰላምን ቡራኬን ማምረት ወይም መስጠት አይችልም። ለቀኑ ክፋቱ ይበቃዋል። እግዚአብሔር ስሙ የተመሰገነ ይሁን።